የአጋጣሚ ሕይወት ልብ አንጠልጣይ ታሪክ ክፍል 8 ደራሲ ፊደል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ልቤ ቀጥ ነው ያለው። የምሆነው ጠፋኝ። አይምሮዬ ላይ የመጣው ብቸኛ ነገር አልጋው ላይ ወጥቼ ብርድ ልብስ ለመልበስ ነበር። ደንግጬ እየጮህኩኝ አልጋ ውስጥ ገብቼ በሐፍረት ብርድ ልብሱን እስከ ፊቴ ሸፈንኩት። ማን ነው አልኩት ልዑሌን ድምፄን ዝቅ አድርጌ። እኔ ነኝ እህቴ። ምን ነው አስደነገጥሽኝ? ወንድምሽ እኮ ነኝ አለኝ። በጣም ነው የተናደድኩት፣ ምክንያቱም በዛች ቅጽበት ስንት ነገር እንዳሰብኩ ልትረዱኝ አትችሉ ይሆናል። አስቡት እስኪ በወንድሜ ፋንታ አባባ ቢሆኑ እንደዛ ሁኜ ያዩኝ ደግሜ አይናቸውን አላይም ነበር። አንተ በሽተኛ ምን ሆነህ ነው? አታንኳኳም እንዴ አልኩት። መኝታ ቤት እንደሆነ አላወቅኩም ብዬ ጮህኩበት። ምን ያህል እንደ ጮህኩ በኋላ ላይ ነው የገባኝ። ወንድሜ ደንግጦ ዝም ብሎ ቆማየኝ። በፊት ላይ ወንድሜን አልቀርበውም ነበር። አሁን ላይ ደግሞ የቀረኝ ማስታወሻዬና ስጋዬ እሱ ብቻ ነው። እንኳን እንደዚህ ጮክ ብዬ ይቅርና የሆነ ነገር ሲያደርግ ራሱ ለምን ብዬ ጠይቄው አላቅም ነበር። በእርግጠኝነት ለዛ ነው የደነገጠው። ምን ሆነሻል ልዕልት? ለምን ትጮህበታለሽ? አለኝ ኮስተር ብሎ። ወንድሜ ለምን እንደመጣ እንኳ ሳይነግረኝ ተመልሶ ሄደ። ልዑልም ዞር ብሎ አየኝና ወንድሜን ተከትሎት ሄደ። ከሄዱ በኋላ ምን ሆኜ ነው? ያመኛል እንዴ? ሌሎቹ እህትና ወንድም እኮ ገላቸውን ሲታጠቡ እንኳ ወንድምየው የእህቱን እህትየው የወንድሟን ሰውነት እያሹን የሚታጠቡት አይደል እንዴ? እና እኔ ምን ሆኜ ነው ወንድሜ በር ከፈትክ ብዬ የምሳደበው እያልኩኝ እያሰብኩ ተጸጸትኩ። ልብሴን ቀያይሬ ወደ ሳሎን ስወርድ ወንድሜ አኩርፎ ቁጭ ብሏል። የእኔ ትንሽ ወንድም አሳዘነኝ። እውነቱን ለመናገር ከሆነ ቅርታ መጠየቅን እንደ ሽንፈት ነበር የምቆጥረው። በሕይወቴ ማንንም ይቅርታ ጠይቄ አላቅም ነበር። ዛሬ ግን ጥፋቴ ሙሉ በሙሉ የኔ እንደሆነ ስለገባኝ የተቀመጠበት ሶፋ ላይ ሄጄ ጉልበቱ ላይ ተኝቼ ይቅርታ አድርግልኝ ወንድሜ፣ ሁለተኛ አይደገምም አልኩት። ባልሽ ቢያይሽ ችግር የለውም፣ እኔ ሳይሽ ግን ጮህሽብኝ አይደል? 13 ዓመቴን ሳከብር አባዬ አንድ ታሪክ ነግሮኝ ነበር። የዛኔ አባዬ ገና ሳላድግ ይሄን ምክር የመከረኝ ለምንድን ነው? እኔ ስለ ፍቅር ምን አውቃለሁ ብዬ በአባቴ ተናድጄበት ነበር። አሁን ላይ ግን ታሪኩ ልክ መሆኑን ባይኔ ያየሁ አለኝ። እሺ ይሁን፣ ጥፋቴ ገብቶኛል፣ ግን ይቅርታ ካላደረግልኝ አልነሳም አልኩት። አላደርግልሽም፣ አትልፊ። እናቴ እኮ አንድ ቀን ተቆጥታኝ አታውቅም አለኝ። ስለ እናቴ ማንሳት አልነበረበትም። ልቤ ተረበሸ። ከዛ በላይ እዛ ቦታ ላይ ከቆየሁ እንደማለቅስ አውቃለሁ። ስለዚህ የራስህ ጉዳይ ብዬው ተነሳሁ። እኔ ምልህ ልጄ አሉት። አቤት አባባ። ይቅርታ ግን ይቅርታ አድርግላት እንዳይሉ። አረ እንደዛ ልልህ አይደለም። እና ምንድነው አባባ? እድሜህ አልቆ ወደማይቀርበት ዓለም ስትሄድ ወዴት ነው መግባት የምትፈልገው? መቼም የቄስ ልጅ ነህ። ስለ ገነትና ሲኦል ልዩነት ማወቅ አይከብድህም አሉት። በሚገባ አውቃለሁ አባባ። ድቁናን ልቀበል ስል እኮ ነው፣ ለሚመኝልኝ ክብር ልበቃ ስል ነው አባቴ ሞተብኝ። በደንብ አውቃለሁ። ደግ ልጄ፣ በጣም ደስ ይላል፣ ያሳካለን። ስለዚህ ታውቃለህ አይደለ? አዎ፣ በደላችንን ይቅር በለን ብሎ ምን ነበር አሉት አባባ። እኛም የበደልነውን ይቅር እንደምንል በትክክልና ይቅር መባባል አትፈልግም? እፈልጋለሁ እንጂ የማይፈልግ ማን ይኖራል? ስለዚህ ይቅር በላታ፣ ስጋህም አይደለች አሉት። ይቅር ብያታለሁ አባባ፣ ግን አላዋራትም አለ ወንድሜ። እሺ መጽሐፍ ቅዱስ ታነባለህ? ትንሽም ቢሆን አነባለሁ። ብትወደኝ ብሎ ምን ነበር? ትዕዛዜን ጠብቅ ነው መሰለኝ። በትክክል። ስለዚህ ትዕዛዙን አትሻር። በሕይወትህ ውስጥ ቂመኛ አትሁን። ቂም ሰውን ከማጣላት በተጨማሪ የልብ ጠባሳን እንዳይድን ያደርጋል። የማርያምዬ ደግሞ በሰዓቱ ደንግጣ ነው የተቆጣችህ እንጂ በአንተ ጨክና እንዳልሆነ ታውቃለህ።
ሲቀጥል ታላቅ እህትህ ናት እኮ ብትቆጣም ያምርባታል፣ የአስተዳደግ ቅርበት እንጂ አሉት። አባባ በጣም ልክ ናቸው። ቂመኛ ሰው ቢፈልግም ባይፈልግም ክፉ ነው የሚሆነው። በልቡም ቂሙን ብቻ ስለሚያስብ ለመደሰት ጊዜ አይኖረው። አዎ አባባ ልክ ነዎት። ምን ሆኜ ነው እንዲህ አካበድኩት ብሎ ይቅርታዬን አልቀበልም ያለው ልጅ ከመቀመጫው ተነስቶ አንገቱን ጎንበስ አድርጎ ይቅርታ እህቴ አለኝ። ሄጄ አቀፍኩትና ግንባሩን ሳምኩት። ስሜ ለእኔም ይቅርታ አድርግልኝ ብዬ አቀፍኩት። እስካሁን ድረስ ልዑሌ ድምፅ ሳያወጣ በትካዜ ውስጥ ሆኖ እያየን ነበር። ልዑሌ አልኩት። ወይ እድሌ ምን ነው ተከስክብኝ? ይቅር ተባብላችሁ ጨርሱ እንጂ አንድ ጥያቄ አለኝ አለ። ወንድሜን ደግሞ ግንባሩን ሳምኩትና አቅፌው ሶፋ ላይ ቁጭ አለ። አባባም ቁጭ አሉ። ጠይቀን። አንቺን አይደለም አቤል ነው። አቤል ማለት ወንድሜ ነው። ጠይቀኝ እሺ። ቅድም ለልዑል ሲሆን ችግር የለውም ወይም አባቴ የነገረኝ ታሪክ ልክ ነው ያልከው አባትህ ምንድነው የነገረው ታሪክ አለው። ይቅርታ አድርግልኝ ልዑሌ፣ የእህቴ ባል ታሪኩ ከአንተ ጋር የተገናኘ ሆኖ አይደለም። ቢሆንም ንገረኝ፣ መስማት እፈልጋለሁ። መጀመሪያ ከንዴት ከኩርፊያ ከቂም እንውጣና በስርዓት ካዳመጣችሁ ልንገርህ። እሺ ወተን አልቀጠል። ሶፋ ላይ ቁጭ እያለ ይቅርታ አድርጉልኝና አባባ ከእናንተ በላይ ባላውቅም ምናልባት ታሪኩን ካላወቁት ቢያዳምጡኝና ልክ አባቴ እንደነገረኝ ልንገራችሁ። ከእህቴና ከልዑል ቀድሞ እንደሚገባውት አልጠራጠርም። ወንድሜ ሲያወራ ከወሬው ይልቅ አነጋገሩን ነው ልብ ብዬ ያየሁት። በጣም ተቀይሯል። እሱ አድጎ ይሁን እኔ አንሼ አላውቅም፣ ግን አነጋገሩ ልክ እንደ ትልቅ ቁም ነገረኛ ሰው ነበር። እሺ ልጄ ደስ ይለኛል። የሰው ልጅ እድሜ ጭንቅላቱን ሊገልጸው አይችልም። የአሁን ዘመን ወጣትማ ማሰብ አቆመ እኮ። ሕፃን ልጅ ይበልጣቸዋል አሉት አባባ። አመሰግናለሁ ስለተረዱ። በጣም አጭር ታሪክ ናት አለ ወንድሜ ልዑልን እየተመለከተ። እሺ ቀጥል። አባቴ የሆነ ቀን እንዲህ አለኝ፣ ልጄ ሴት ልጅ ለፍቅርም ለሐዘንም ቅርብ ናት። መቼም ሰው ነህና ወደፊት አግብተህ መውለድህ አይቀርም። እሱን ለማየት ጓጉቻለሁ። ቶሎ ደግልኝና ልጆችህን ክርስትና ለማስቀበል ያብቃኝ። ለዚያ ክብር ሊያበቃኝ አልቻለም እንጂ። እናም ስታገባ ሙሉ ማንነትህን ለሚስትህ ስጥ። ምክንያቱም ሴት ልጅ ከወደደች ሙሉ ማንነቷን ትሰጥሃለች፣ ገበናዋን ሸፋኝ ታደርግሃለች። አያትህ የአባዬ እናት የነገረችን አንድ እውነተኛ ታሪክ ልንገርህ። በአንድ ወቅት ምን ሆነ መሰለ? የሁለት ልጆች አሳዳጊ የሆኑ ባልና ሚስት በትንሽ ነገር ተጨቃጭቀው ይጣላሉ፣ ለመፋታት ይወስናሉ። በድሮ ጊዜ ማለትም በአያቶችህ ዕድሜ በገጠሩ አካባቢ ሴት ልጅ ቀሚስ አትለብስምና ሽርጥ አገልድማ ማለቴ ከወገባቸው እስከ እግራቸው የሚደርስ ጨርቅ ወገቧ ላይ አስራ ነበር የምትኖረው። እናም ከባሏ ጋር መጣላቷን ለአባቷ ስትነግራቸው በሽምግልና ይፈታ ብለው ሸንጎ አቆሟቸው። ማለትም አሁን ላይ ፍርድ ቤት እንደሚባለው። እናም አባቷ ሊያስታርቃቸው ብዙ ቢጥሩ አንታረቅም ብለው እምቢ አሉ። ከዛን በቃ እምቢ ካሉ ንብረት ይካፈሉ ተብሎ ሚስትየው የምትፈልገውን ነገር እንድትናገር ወደ አባቷ ፊት ቀርባ መዘርዘር ጀመረች። የሆነ ሰዓት ላይ ባልተጠበቀ ሁኔታ ያገለደመችው ጨርቅ ወደቀ። እንደነገርኩ ከአባቷ ፊት ነው የቆመችው። እስኪ ገምት፣ ገመናዋን ይዛ ወዴት የምትዞር ይመስልሃል? ወደ አባቷ ነዋ አልኩት። አይደለም፣ ወደ ባሏ ዞረች። ከልጅነቷ ጀምሮ ተንከባክቦ ካሳደጋት አባቷ ወደ ባሏ መዞርን መረጠች። ከዛም አባት በድርጊቷ ተገርመው በይ ፍቺ ብሎ ነገር የለም፣ ባልሽን ይዘሽ ወደ ቤትሽ ሂጂ አሏትና ፍቺውን ትተው ሌላ 3 ልጅ ወልዳለች። አየህ አይደል? ሴት ልጅ ብልህ ናት። አንተ ሚስት ስታገባ ማንነትህን ስጣት፣
ከልብህ አፍቅራት፣ የሚገባትን ፍቅር ስጣት ብሎኝ ነበር። እኔም ለዛ ያብቃኝ እንጂ እንደምከባከባት ቃል እገባለሁ። እህቴ አንቺ ብትሆኚ ወዴት ትዞሪያለሽ ብሎ ጠየቀኝ። እኔ ግን መመለስ አልፈለግኩም። ምክንያቱም ልዑሌ ከአባቴ ሞት በኋላ ነው ያገኘሁት። ልዩነታቸውን ጠልቄ አላውቅም። ንገሪኛ እህቴ አለኝ። አላውቅም ወንድሜ ለምን እንዳትለኝ አልኩት። አባባ በጣም ብልህና አስተዋይ አባት ናቸው። እውነት እዚህ በቆየሁበት ጊዜ ሙሉ ምን ያህል አስተዋይ እንደሆኑ፣ ምን ያህል ሰው እንደሚረዱ፣ ሰውን ትንሽ ትልቅ ሳይሉ እንደሚያከብሩ፣ ምን ያህል ለሰው እንደሚጨነቁ አስተውያለሁ። አንዳንዴ ዝም ብያያቸውና ልዑሌ አባባን የመሰሉ አባት ስላለው እድለኛ ነው። ግን እኮ አባባ እንደዚህ አይነት እንደ ስሙ ልዑል የሆነ ልጅ ስላላቸው እድለኛ ናቸው እላለሁ። ግን እኮ የኔም አባት እንደ አባባ አይነት አባት ነበር። የውጭ ሰው አንድ ቀን እንኳ ስለ አባቴ መጥፎ ባህሪ ሲያወሩ ሰምቼም ሆነ አወሩ ተብዬ አላውቅም። የአባቴ ልጅ ስለሆንኩ እድለኛ ነኝ። አባቴ ግን እኔ የእሱ ልጅ ስለሆንኩኝ እድለኛ ሊባል አይችልም። ለምን? ምክንያቱም እኔ መጥፎ ሰው ነኝ፣ የማልጠቅም የማረባ ሰው ነኝ። አባቴን ካጣሁ ቀን ጀምሮ ሁልጊዜ የማረባ ሰው እንደሆንኩ ይሰማኛል። አንድ ቀን ሳላስደስታቸው የምትለዋ የወንድሜ ንግግር ትዝ ይለኛል። ከአይምሮዬ አውጥቼው አላቅም። አንድ ቀን ሳታስደስቸው የሚለው ንግግር መቼም ልረሳው አልችልም። ምክንያቱም ሙሉ በሙሉ ትክክል ነው። 1 ዓመት ከወራት ሲሆነኝ ሙሉ እሱን ንግግር እያሰብኩኝ ራሴን ስወቅስ ቆይቼ ይሁን ችግር የለውም በእናቴ ክሰዋለሁ ስል እናቴ ሞተች። ለምን? በፈጣሪ ሥራ ጣልቃ የመግባት መብት ስለሌለን ይሁን ብዬ ተቀብያለሁ። ብቻ ግን አባባ አባቴን እያሰብኩ እንደሆነ ስለገባቸው ተው በቃ ልጄ ይልቁንስ ኳስ አትጫወትም ብለው ይዘውት ወጡ። የፈረደበት ልዑሌ ግን እኔን ለማጽናናት መጥቶ አቅፎ ሊያባብለኝ እየሞከረ እንቅልፌን አመጣው። ብቻ ግን እንዲህም እንደዚያም እያልን የነ ልዑሌ ጥገኛ ሆነን 8 ወር ሆነ። ጥምቀት ደረሰ። በ9 የከተራ ዕለት አባባ በጠዋት ቀሰቀሱ። ከዛም ተነስተን እንድንተጣጠብ ነግረውን ወደ ታች ወረዱ። እኔና ልዑሌ ተነስተን እየታጠብን እያለ በር ተንኳኳ። የማታ ልብሳችንን ስላላወለቅን ችግር የለው ብሎ መሰለኝ ግቡ አለ። አባባ ነበሩ። ይሄው ልጄ ደርሷል አሉና ፌስታል ሰጡት። ልዑሌም እሺ አባባ ብሎ ፌስታሉን ተቀብሎ በሩን ዘጋው። ምንድነው ልዑሌ አልኩት። መልስ አልሰጠኝም። ፌስታሉን መፍታት ጀመረ። ተነስቼ አጠገቡ ቆሜ ምን እንደሚያወጣ ለማየት ሰፍ ብዬ ማየት ጀመርኩ። የሚያምር የሀበሻ ልብስ አወጣ። ጥለቱ፣ ቀለሙ፣ ሁሉ ነገር ያምራል። ቀሚስ ከነ ነጠላው ነበር። ወይኔ ልዑሌ በጣም ነው የሚያምረው። ለኔ ነው ሲያምር። አይ ላንቺ አይደለም ለሚስቴ ነው አለኝ። እንዴ ለማን ነው? ምን ማለት ነው እንዴ? ልዕልቴ ከአንቺ ውጪ ለማን ይሆናል አለኝ ኮስተር ብሎ። እንዴ ታድዬ ሲያምር ደግሞ ልዑሌ ብዬ ቀሚሱን ተቀብዬ በደንብ አየሁት። ከዛም የራሱንም አወጣ። አንድ አይነት ነው ያሰራው። አባባ አርፋጅ አይወድም፣ ቶሎ ልበሺ አለኝ። እሺ ብዬ ቶሎ ቶሎ መቀያየር ጀመርኩ። ቀሚሱ ዚፕ ስላለው ልዑሌን ዝጋልኝ አልኩት። እሺ ብሎ ዘጋልኝን አቀፈኝ። እኔም ደነገጥኩ። በእርግጥ መታቀፍ አልፈልግም፣ ግን የልዑሌን ቁጣ ስለምፈራ ዝም አልኩት። ልብሴን ቀያየሬ ልዑሌ እስኪጨርስ ቁጭ ብዬ እየጠበቅኩት ነበር። ልዑሌ ልብስ የቀየረው ሻወር ቤት ውስጥ ነው ለኔ ብሎ። ትንሽ ቆይቶ መጣ። እንዴት እንዳማረበት ከልቤ ነው። ሁሉም ነገር ያምርበታል። ልዑል መልአክ መስልሃል አልኩት። እንዴት ልዕልት? ልዑል እኮ ነኝ አለኝ። መቀለዱ ነው። በይ በይ እንውረድ፣ አባባ እየጠበቀን ነው ብሎ እጁን ዘረጋልኝ። እጄን እጁ ላይ አድርጌ
ቀሚሱን ባንድ እጄ ይዤ ወደ ታች ወረድን። ታች ስንወርድ አባባና ወንድሜ ከልዑሌ ጋር ተመሳሳይ ልብስ ለብሰው እየጠበቁ ነበር። አባባ ወጣት መስለዋል። በጣም ነው ያማረባቸው። ከዛም አባባ ወጣት መስለዋል እኮ አልኳቸው እየሳቅኩ። አይ ልጄ ልዑል አባባ ሲለኝ በጣም ያረጀሁ መስሎች ነው አይደል አሉ። አንተም በጣም አምሮብሃል የእህቴ ባል አለ ወንድሜ ልዑልን እየተመለከተ። አመሰግናለሁ። አንተም ትንሹ ልዑል መስለሃል እኮ የሚስቴ ወንድም አለው ፈገግ ብሎ። እሺ ይቅርታ፣ ተሞጋግሰን ከጨረስን አንድ ነገር ላውራ አልኳቸው። እሺ ቀጥይ ልጄ። እሺ አሉኝ ልዑልና አባባ በየተራ። ምን መሰላችሁ፣ እውነት ለመናገር በሕይወቴ እንደዚህ አይነት በዓል አክብሬ አላውቅም። ሁልጊዜ አባቴ የሀበሻ ልብስ እንድለብስና ታቦት እንዳስገባ ሲነግረኝ ነበር። በእርግጥ ሁሉም ልብሶቼ ቀሚሶች ናቸው። ግን አባቴ እየተደበኩኝ የጓደኛዬን ቀሚስ ለብሼ ሆቴል ስንዞር ነበር የምንውለው እና እናቴና አባቴ በሕይወት ኖረውልኝ ልክ እንደዚህ አንድ አይነት ልብስ ለብሰን ቢሆን ኖሮ ብዬ ተመኘው። አንድ አይነት ልብስ መልበሱ ቢቀር እንኳ ምን አለ ለአንድ ቀን በዓልን አብሬያቸው ብሆን ብዬ ተመኘ። ተይ ልጄ እንዲህ አትበይ አሉኝ አባባ። ችግር የለውም አባባ፣ አላለቅስም፣ ቃል ገብቻለሁ እና እናትና አባቴ አንድ ቀን እንኳ የልጅ ፍቅር ሰጥቻቸው አላቅም። አንድ ቀን ለቤተሰቡ የሚሰጠውን ክብር ሰጥቻቸው አላቅም። ለምን? መልስ የሌለው ጥያቄ ነው። ቁጭ እያልኩ የመኖር ትርጉሙ የገባኝ አሁን ነው። አባቴን ካጣሁ በኋላ ምን ዋጋ አለው? ምንም። አባቴን አጥቼ የመኖር ትርጉሙ ሲገባኝ እድሜን ለእናቴ ልሰጣት ወስኜ ነበር። በልጅነት ያልሰጠዋትን ሕይወት ልሰጣት ነበር። ደሞ እኮ እናቴ በጣም ጎበዝ ነች። አጎቴ በጣም ብዙ ብር ሰጥቶኝ ነበር። የወር የሚሆን አስቤዛ ገዝቼላት ነበር። አባቴ በሕይወት እንዳለ እንድታስብ አደርጋት ነበር። ምንም ነገር አላጎልባትም ነበር። እሷ ግን እኔ ስቀየር ሰው ልሆን ስል በመጨረሻ ሰዓት ጥላኝ ሄደች። አልተቀየምኳትም። ምናልባት አባቴ ናፍቆት ይሆናል አይደል? ምናልባትም ስለኛ በመጨነቅ ብዛት ይሆናል ያጣኋት። ብቻ ግን ልነግራችሁ የፈለግኩት ስለ እናንተ ነው። ልዑሌ ማለት ለእኔ በምታስፈልገኝ ሰዓት የተሰጠኝ መልአክ ነህ። ምናልባት አንተ ባትኖር ኖሮ ራሴን አጥፍቼ ትልቅ ኃጢአት ሰርቼ ነበር። ወንድሜ እናቱን፣ አባቱን፣ እህቱን በአንድ ዓመት ሲያጣ ተስፋ ቆርጦ ራሱን ሊያጠፋ ወይንም የሚበላው አጥቶ በረሃብ ሊሞት ወይንም ደግሞ ጎዳና ወጥቶ ሌብነትና ሱስ ውስጥ ገብቶ ሊሆን ይችል ነበር። ወንድሜ አጠገቤ መጥቶ ቁጭ አለና እግሬ ላይ ተኝቶ ማልቀስ ጀመረ። ምናልባትም ልዑሌ በሕይወት ብኖር እንኳን አብጄ ለወንድሜ ሕመም ሆኜ እቆይ ነበር። እኔን ለማስታመም ብር ሲያጣ ሌላ ሕይወት ውስጥ ይገባ ነበር። ከዚህ በላይ እምባይን መቆጣጠር አልቻልኩም። ቃሌን ማክበር አልቻልኩም። አለቀስኩ። ልዑሌ አልቃሻ ነገር ነው። አብሮ ማልቀስ ጀመረ። አባባ ጥለውን ሊሄዱ ሲሉ ቆይ አባባ አልኳቸው። እባክሽ ተኝ ልጄ፣ ያለፈውን ተይና የወደፊት ሕይወትሽን አሳምሪ። ሁሉን የሚያደርገው በምክንያት ነው። በሱ ሥራ ጣልቃ አትግቢ አሉኝ ቆጣ ብለው። ግን ፊታቸው ስታሳዝን የሚል ነበር። እሺ አባባ፣ ዛሬ መጨረሻዬ ነው። ከዚህ በኋላ የእናትና የአባቴን ነፍስ አላስጨንቅም። ስለዚህ ከዚህ በኋላ አላዝንም። ሲጀመር አባባ እንደ አባቴ ነው የማየት እኮ። እስከ ዛሬ ድረስ አስጠላኝ ደከመኝ ሳይሉ ለሰጡኝ እውነተኛ ፍቅር አመሰግነውታለሁ። አይ ልጄ፣ እንደ አባትሽ ብታይኝማ አንቱ እያልሽ አታስረጅኝም ነበር ብለው ፈገግ አሉ። ኧረ አባባ እያከበርኩት ነው፣ ክብር እያሳየሁት ነው። አባቴ ክብርን እያሳየ ስላደገኝ ነው እንጂ ገና ነው እኮ አልኳቸው። አይ አንቺ ነገር ብለው ስቀውብኝ ሄዱ። ወደ ልዑሌ ስዞር ወንድሜና ልዑሌ ቁጥብ ፈገግታ አሳዩት። ምን ነው ልዑሌ፣ አባባ ለምን ሳቁ? እናንተ ስለምን ሳቃችሁ አልኩት ግራ ገብቶኝ። ኧረ ምንም አለኝ ልዑል አሁንም እየሳቀ ማለት። አይ እህቴ፣
አባባን ያልሻቸው ነገር ነው ያሳቀኝ አለኝ ወንድሜ ፈጠን ብሎ። ምን አልኳቸው? ደገመችው አለና ልዑሌ ተያይተው ተሳሳቁ። ልዑሌ አሁን እያለቀስክ አልነበር እንዴ? ደግሞስ ምንድነው የደገምኩት? ግራ አታጋባኝ። አሁን አባባን እንደ አባትሽ እንደምታየው ስትነግሪው አንቱ አትበይኝ አለሽ አይደል? አዎ፣ ግን ምን ያስቃል? ከዛም ሰው ስለምታከብሪ አንቱ እንደምትዩ ነገርሽው አይደል? አዎ። እሺ ይህስ ምን ያስቃል? እህቴ መልሰሽ እኮ ገና ነው ታልሻቸው እኮ አባባን አለኝ ወንድሜ። እስካሁን አልገባኝም ነበር። ትንሽ አሰብኩበትና ወይ ገባኝ፣ ለምዶብኝ ነው። ምን ያስቃል ብዬ ሶፋ ላይ ቁጭ አልኩ። ልዑሌ አልኩት አይን አይኑን። ወይ ልዕልት፣ አባባ የት ነው የሄዱት? አላውቅም ውዴ፣ ዕቃ ረስቶ ይሆናል እያለኝ እያለ አባባ ከቤት አጋዣቸው ጋር መጡ። የት ሄደ ነው አባባ? አለ ልዑል። ለጥምቀት ሎሚ ይረሳል እንዴ ልጄ? አሉ አባባ። ይቅርታ አባባ። አይ ግድ የለም፣ እስከ ዛሬ ልብህ ከኔ ጋር ስለነበር ነው ማድረሳው። አሁን እኮ ብለው ሳቁ። ልዕልት ወስዳብኝ ነው። ትረዳኛለህ እኮ አባባ አለ ልዑሌ። አባባ ለእኔና ለልዑሌ ብቻ ሎሚ ሰጡን። ወንድሜ ትርጉሙ ስላልገባው ለኔስ አባባ አለ። አይ ልጄ፣ ይሄ ላንተ አይደለም፣ ትርጉም ያለው ነገር ነው። እሺ ምን አይነት ትርጉም አባባ? ምን መሰለህ ልጄ፣ ለጥምቀት ወንድ ልጅ አይቶ የወደዳት ሴት ላይ ሎሚ ይወረውራል። ለልዑልና ለማርያም የሰጠኋቸው ደግሞ ሌላ ሰው ሁለቱም ላይ እንዳይወረውር ነው። ምክንያቱም እያሉ እያለ ወንድሜ ቀደም ብሎ ሁለቱ ፍቅረኛሞች ናቸው አይደል አለ። አዎ የኔ ጦጣ ብለው እጁን ይዘው ወደ መኪናው ወሰዱትና ጋቢና አስገብተው የመኪና ቀበቶ አስረውለት ወደ የሹፌር ቦታውን በር ከፍተው ገቡ። ቶሎ ቶሎ ተከተሉ ብለው መኪናውን አስነሱት። ልዑሌም ፈጠን ብሎ እንደ ሁል ጊዜው የጋቢናውን በር ከፍቶ ቆመ። እኔም ቀሚሴን ሰብሰብ አድርጌ ወደ መኪናው ገባሁ። ልዑሌም ፈጠን ብሎ መኪናውን አስነስቶ አባባን መከተል ጀመረ። ብዙ ሳይርቅ ነጠላ የለበሱ ወጣቶች የሕግ አስከባሪዎችን አየ። ልዑሌ ደረስን እንዴ አልኩት። ምን ሆነሻል? አሁን እኮ ቤተ ክርስቲያን ነው የምንሄደው። ትንሽ ቆይቶ ታቦት ይወጣል። ከዛን ታቦቱን አስገብተን እንሄድና እዛው እናድራለን አለ። ገባሽ አለኝ። ልዑሌ አዎ አመሰግናለሁ። የቄስ ልጅ ሆነሽ ይሄን አታውቂም አለ ፈገግ ብሎ። በእጅ ያለ ወርቅ እንደ መዳብ ይቆጠራል አይደል የሚባለው? ከረፈደ ነው ሁሉም የገባኝ። ምን ዋጋ አለው? ምንም፣ ያጋጥማል። ሁሉም ነገር አስተምሮ ያልፋል። ወደፊት ሕይወትሽን ማስተካከልሽ ነው አለኝ። አዎ ልዑሌ እውነትህን ነው። ደግሞ የሰው ልጅ ካልሞትና ካራቀን ጥቅሙ አይገባንም እኮ አይደል? ልክ ነሽ። በቃ ውረጂ አለኝ። የሚገርማችሁ መኪናውን እንዳቆመ አላወቅኩም ነበር። ወደ አባባና ወንድሜ ጋር ሄደን ተቀላቀልን። አባባ መኪና ሲያሽከረክሩ ፈጣን ነዎት አልኳቸው። እየሳቁ ኧረ እንደ ሽማግሌ ስለምታይኝ እኮ ነው እንጂ እንደ ጠዋት ከሚስቁብኝ ብዬ ዝም አልኩ። እንሄድ አይደል አባባ አለ ልዑሌ። ከዛን በእግራችን ወደ ቤተ ክርስቲያን ሄድን። ግን ውስጤ እየተረበሸ ነው። ለምን አትሉኝም? ከአባቴ ጋር ለአንድ ቀን እንኳ አብሬው እንደሚፈልገው ነጠላ ለብሼ አብሬው ሄጄ አላውቅም። ነገር ግን አብሬው ቢሆን ብዬ ተመኘው። ማልቀስ አልፈልግም፣ ግን እናቴ ሁልጊዜ ልጄ ስትለኝ እንደ ልጅ አቤት እማዬ ሳልላት ከአባቴ ጎን ተቀብራለች። እንዴት ዝም ልበል? እንዴት እምባዬን ልቆጣጠር? እንዴት የረሳኋቸው ላስመስል? እንዴት እናንተ ብትሆኑ ትችሉ ነበር? አይቻልም። እኔ ላረጋግጥላችሁ እችላለሁ፣ ምክንያቱም እኔ ደርሶብኝ ስላየሁት ነው። ብቻ ቤተ ክርስቲያን ጋር ቆመን ጸጸት አላስቆማለኝ። በጣም ነበር የጨነቀኝ። አባቴና እናቴ በጣም ናፍቀውኝ ስለነበር ከዚያ በላይ መቆጣጠር አልቻልኩም። እንደማላለቅስ ለራሴ ቃል ገብቼ ተሳልሜ ልምጣ ልዑሌ አልኩት። እዚህ ሆነሽ ተሳለሚ አለኝ ትዕዛዝ በሚመስል መልኩ። እጭ ገብቶት ነው በቃ ብዬ አሰብኩና ሌላ ነገር ብነግረውም አያምነኝም። ስለዚህ እናትና አባቴ ማየት ፈልጌ ነው በቃ አልኩት።
እያስፈቀድሽኝ ከሆነ እኔ አልፈቅድልሽም አለኝ። ለምን ስለው ለአባባ ልንገርልሽ ከፈለግሽ አለኝ። አባባ ከሰሙ ቃልሽን አታከብሪኝ ብለው እንደሚናደድ አውቃለሁ። ስለዚህ አይ ተው በቃ አልኩት። ፈገግ አለ። ክፍል 9 ይቀጥላል።